ኢዜማ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ ማጠናቀቁን አስታወቀ። የሀገር አቀፉ ምርጫ 2018 ውጤት ይፋ መሆኑን ተከትሎ ፓርቲው መግለጫ ሰጥቷል። ሙሉ መግለጫው እንደሚከተለው ይቀርባል። ሀገር አቀፉ ምርጫ 2018 መጠናቀቁን በትላንትናው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ይፋዊ የምርጫ ውጤት በማሳወቅ አረጋግጧል። ምርጫው ከነንከኖቹም ቢሆን በሰላም በመጠናቀቁ ፓርቲያችን እንኳን ደስ አለን ለማለት ይወዳል። በተጨማሪም ፓርቲያችን ለውድድር በቀረበባቸው ቦታዎች 13 የሕዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በአገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ አጠናቋል። ይህንን ተጨባጭ ስኬት ላስመዘገቡ የፓርቲያችን እጩዎች፣ አባላት፣ ደጋፊዎችና በሂደቱ በቅንነት ለተሳተፉ አካላት ሁሉ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት ይወዳል። ፓርቲያችን ከቀጣዩ ምርጫ በፊት ባሉት ዓመታት ጠንካራ ጎኖቹን በማስቀጠል እንዲሁም የነበሩበትን ክፍተቶች በስትራቴጂና ሌሎች አስፈላጊ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን የሚጀምረው ዛሬ መሆኑን እየገለጽን በእነዚህ ዓመታት ከዚህ ቀደም ስናደርገው እንደነበረው ሁሉ ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ከሁሉም ኢትዮጵያዊ ኃይል ጋር በመተባበር የምንንቀሳቀስበት መፎካከሪያ አጀንዳዎች ላይ ማህበረሰባችንን በሚመጥን ጨዋነት ልዩነቶቻችንና ትችቶቻችንን እያቀረብን የጀመርነውን ጤናማና ዘመናዊ የፖለቲካ ባህል የማዋለድ ተግባራችንን በተጠናከረ መልኩ የምንቀጥልበት እንዲሁም ለተጨማሪ ስኬት የምንደረደርበት እንደሚሆን ቃል እንገባለን። በመጨረሻም ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፏችሁ የሕዝብን ውክልና ላሳካችሁ ተፎካካሪዎች እንኳን ደስ አላችሁ ለማለት እንወዳለን። አሸናፊው ፓርቲ ከዛሬ ጀምሮ ዴሞክራሲያዊ ተቋማትን ለመገንባትና ፍትሐዊ የፖለቲካ ምህዳርን ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ ለሀገር እድገትና ለውጥ ጠቃሚ ሀሳቦችን ከማንኛውም ወገን ሊገኙ እንደሚችሉ በመረዳት አማራጭ ሀሳቦችን እንዲሰማ እንዲሁም ትችቶችን በሆደ ሰፊነት እያስተናገደ ሀገራችን የሚያስፈልጋትን ዴሞክራሲ በጋራ እንድንገነባ ጥሪ እናቀርባለን ብሏል ኢዜማ ባወጣው መግለጫ። በተያያዘም በሰባተኛው ጠቅላላ ምርጫ ላይ በህዝብ ይሁንታ የተሰጠውን ድምፅ እናከብራለን ብሏል የወሎ ህዝቦች ዴሞክራሲያዊ ፓርቲ ወዴፓ። ፓርቲው በላከው መግለጫ ሰባተኛው ጠቅላላ ምርጫ በሰላም በመጠናቀቁ የተሰማውን ደስታ ቀደም ሲል መግለጹን አስታውሰው በብሔራዊ ምርጫ ቦርድ በተገለጸው ውጤት መሰረትም በህዝብ ይሁንታ የተሰጠውን ድምፅ እንደሚያከብር አስታውቋል። በቦርዱ መግለጫ መሰረት የብልጽግና ፓርቲ ለህዝብ ተወካዮች ምክር ቤትና ለከተማና ክልል ምክር ቤቶች መንግስት መመስረት የሚያስችለውን ድምፅ ማግኘቱን በማንሳት ለፓርቲው አመራሮች፣ ለአባላትና ለመራጩ ህዝብ የእንኳን ደስ ያላችሁ መልእክት አስተላልፏል። በቀጣይ 5 ዓመታትም ኢትዮጵያ ያሉባት ችግሮች ሙሉ በሙሉ የሚቀረፉበት የጀመረችው ምክክር በውጤት የሚጠናቀቅበት እንደሚሆን ያለውን እምነት ገልጿል። የሰለጠነም የዴሞክራሲ ስርዓት ጅማሮ ላይ ላለችው ሀገራችን የሰላምና የእድገት የመሻገር ጊዜ እንዲሆን እየተመኘን የሀገር ሉዓላዊነትን የልማትና የእድገት ጉዞን የሚያደናቅፉ የውጭም ሆነ የውስጥ የጥፋት ኃይሎችን ከመንግስት ጎን ቆመን የምንታገል መሆኑን እናረጋግጣለን ሲል ፓርቲው መልእክቱን አስተላልፏል።